ባይሆን ስፍራው ላይን ባያምር ካለሽ ይደምቃል ከፍ ያለ ቦታ አንቺ ከሌለሽ አንሶ ዝቅ ይላል ሳትኖሪ ቀርተሽ ደስታም ደስ አይለው ደርሶ ይከፋል አንቺ ግን ካለሽ መጨነቅ እንኳን ጨንቆት ይሞታል አሻሽ ቦታ ላይ ብትወስጂ የትም ኖረሽ ደስታ እንጂ ከፍቶኝ አያውቅም የትም ይመቸኛል የትም ይመቸኛል ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ? እንዴት ዋላችሁ? ተመልሼ መጣሁኝ። ጨረቃዎቻችን ውብ ሆነው ቅብጥ እያሉ መተውልናልና የኔ ቀበጥ ሀይሚዬ እንዴት እንዳማረባት የኔ ቆንጅዬ የኔ ውብ ብሩኬ ወንድሜም በጣም ነው ያማረበት። እውነት በቃ ውብ ሆነዋል። ከሰው አይን ይጠብቃችሁ። የምር አይሆነ እንዴት ነው የምትሳሱለት ሰው የለም። ስስት ስለምልላችሁ የሆነ ድብቅ ባደርጋችሁ ሁሉ ደስ ይለኛል ወላሂ። ምን ይሻላል አሁን? ቆይ የፍቅር መድኃኒቱ ምንድን ነው? እኔ አሁን በእነዚህ ልጆች በእነዚህ ቆንጅዬ ልጆች ማለት ነው ጭልል ብያለሁ በፍቅርና ምንድን ነው መድኃኒቱ? ወይኔ ጨልያለሁኝ በፍቅራቸው ጨልያለሁ ነው የምላችሁና የኔ ውዶች እውነት በቃ በጣም ነው የምወዳችሁ። ደግሞ እንደዚህ ፈገግታችሁ እንዴት ነው የሚያምረው ባላና እንደዚህ ደግሞ ደስተኛ ሆናችሁ እየሳቃችሁልን ስትመጡ እንዴት ነው ደስ የሚለው፣ እንዴት ነው ልባችን ውስጥ ሀሴት የሚሆነውና ፍልቅልቅ እያሉ መተውልናልና አላህ ይጠብቃችሁ ሁልጊዜ ማለት ነው አሉ። አሁን እዚህ ጋር የእህቶቼ ልጆች ምናምን ማለት ነውና እዚህ ስላችሁ እዚህ አረብ ሀገር አይደለም ግን በጣም የምወዳቸው የእህቴ ልጆች አሉና በጣም ቆንጅዬ ናቸውና ሁለታቸውም ወንዶች ናቸው። አላህ ያሳድጋቸውና ማለት ነውና በጣም ነው የምወዳቸውና እዚህ እህቴ አሁን ሲስተሬ እኔ ጋር ነች ያለችው ከኛ ጋር አብራን ነው የምንሰራውና አንድ ቤት ማለት ነውና ኢትዮጵያ ያለሽ ግን ፎቶቸው ምናምን ስትልክልኝ ማለት ነው በደንብ አሟልቻ ላያቸው ምናምን የሆነ በቃ የምትወዱት ሰው ስስት የምትሉለት ሰው አሟልታችሁ ለማየት የሆነ እንትን ይላችኋል አይደለ? ልክ እንደዛ በቃና ሁልጊዜ ምናምን ፎቶቸውን አላይም እናፍቃለሁ ምናምን። ከዛ ደግሞ በቃ በጣም ነው መሳሳላቸው የምወዳቸውና ልክ እንደነሱ ነው በቃ አሁን ሀይሚዬና ብሩኬንም እንደነዛ ነው በቃ ማያቸው ምናምን እና ፈጣሪ ይጠብቃችሁ። ለማንኛውም እንግዲህ ሙዚቃውን ሰምታችሁታል አይደለ? ኮፒራይት ካሰጠኝ ወዳው ቶሎ ያነሳዋለሁኝ። እንግዲህ ሙዚቃ እንትን ለማለት በጣም እንትን እያልኩ ነው። እስኪ ቆይ ኮፒራይት የሚያሰጥና የማያሰጥ ሙዚቃዎች አሉና ለዩቲዩብ የተፈቀደና ያልተፈቀደ ማለት ነውና እነዛን በምን አይነት ሁኔታ መለየት እንዳለብኝ እስኪ እንትን እላለሁ። ከዛም በኋላ ያው ያለ ሀሳብ ፖስት ማድረገውን ነገር ኮፒራይት የማይሰጡ ነገሮችን ካወኩኝ ያለ ሀሳብ እንትን እላለሁ ማለት ፖስት አደርጋለሁኝ። ኮፒራይት የሚያሰጡ ከሆኑ ደግሞ ያው ዝም ብዬ ያለ ድምጽ አመጣዋለሁ ማለት ነውና ሪያክሽናቸውን ብቻ ታያላችሁ። ቲክቶክ የሌላችሁ ሰዎች አብዛኛው ቲክቶክ አላችሁ ታያላችሁ። ግን ቲክቶክ የማትጠቀሙ ልጆች ስላላችሁ ይመቻችሁ። ግን ቲክቶክ የማትጠቀሙ ልጆች ወላሂ ይመቻችሁ። የምሬን ነውና ብዙ ሰው አሁን የተበላሸው እኮ በቲክቶክ ነውና ለምዶ ታውቃላችሁ ይሁን አእምሮ እንትን ይላል ቢዚ ያደርጋል። የሆነ በቃ በጣም ነው የሚያበላሸው አእምሮ አንዳንድ ጊዜና ይሄን ግርግሩ ምናምን ብጥብጡን ሁሉ ምናምን አታዩምና ዩቲዩብ ሰላም አለው እኮ ዩቲዩብ በጣም ሰላም አለው እንዴ። እዚህ ጋር ጭቅጭቅ የለ ነተርክ የለ ምናምን በቃ የራሳችሁን ሀሳብ ብቻ ነው ሼር የምታረጉት እና ይመቸኛል። ዩቲዩብ በጣም ነው የምወደው። ቲክቶክ ግን በቃ ብጥብጥ በዛ ስገቡ በዚህ ስትወጡ ምናምን ማታዩት ማትሰሙት ጉድ የለም በቃና ይደብራል። ቲክቶክ ያዝናናልም እንትን የሚላል በቃ አንዳንዴ የሚያስጠላም ነገር ታያላችሁና ብቻ ያው ስክሮል ማድረግ አለ እንጂ ስክሮል ማድረግ የማይቻል ቢሆን ኖሮ ይደብር ነበረ። ለማንኛውም እንግዲህ እንደዚህ ሽር ብትን ብለው ቅመምዬ ቅብጥ እያለች እንደዚህ ከባሏ ጋር ከንጉሷ ጋር መታለችና አላህ ይጠብቃችሁ። እና እኔ አንዳንዴ ጥያቄ የሚሆንብኝ ማለት ነው እንደዚህ የሚያሳሱ ልጆችን ይሄ የቱርክ አክተር እኮ ነው የሚመስሉትና እንደዚህ የሚያሳሱ ልጆችን የሆነች ነገር ኮሽ ባለ ቁጥር
የሱን ፎቶ ግንጥል፣ የቅመሜን ፎቶ ግንጥል፣ የብሩኬን ፎቶ ግንጥል እያደረጋችሁ ወይም ደግሞ ብሩኬን እየተሳደባችሁ ወይም ደግሞ ሀይሚዬን እየተሳደባችሁ እንትን የምትሉ ልጆች በጣም ነው የምትገርሙኝ። እኔ በምን አይነት አእምሯችሁ እንዳሰባችሁት በምን አይነት ልቦናችሁ እንዴት እሺ እንዳላችሁ አላውቅም። እኔ አሁን ብሩኬን በጣም ስስት ብዬ እንደ ወንድም አለኝ አይደለም አሉኝ መሻላ አልሐምዱሊላህ አላህ ይጠብቅልኝና 3 ወንድም አለኝ እና ከ3 ወንድሞቼ አንዱ ጋር በጣም እቀራረባለሁ ስላችሁ ላይክ እንዴት ነው እንደ ሲስተሪ ምናምን ሲስተሪ ከኔ ጋር ብዙ ጊዜ ላይፍ እንትን አላለችም። ላይፍ ስላችሁ ላይክ እኔ ህፃን እያለሁኝ እሷ ሰው ሀገር ነበረች እኔ ጋር ብዙ እንትን አልኖረችም እና እንደ እህትም እንደ ሁሉ ነገርም አድርጌ በቃ ኢቭን እንኳ እንደ ሴት እንትን ምለው ነገር ሚስጥር ምናምን ካለ ሁላ የምነግረው ለሱ ነው እና ወንድሞቼ ነጻነት የሚሰጡ አይነት ቤተሰብን ውስጥ ነው ያደግኩት። ገባችሁ? ይሄ ቁጥጥር የበዛበት ምናምን ቤተሰብ ጋር አይደለም ያደግኩትና ልክ ወንድሜ በቃ የሆነ ነገር ካናገርኩት እንደ ወንድም ቁጭ ብሎ ለኔ የሚጠቅመውን ይመክረኛል። ከዛም በኋላ በቃ ይሄ እንትን አይልም እንዲ መማታት ምናምን ሌላ ነገር ምናምን እንትን አይልም። በቃ ወንድሜ ማለት ነውና በንግግር የሚያምን አይነት ልጅ ነው፣ ይረዳል ምናምን እና እንደሱ ነው የማየው። በቃ ብሩኬ ማለት ነው እንደ ወንድሜ እንደነሱ ነው የማያቸው። ገባችሁ? ሌሎቻቸው አንደኛው የኔ ታናሽ ነው፣ አንደኛው ደግሞ የሁላችንም ታላቅ ነውና ሁላቸውም ለኔ በቃ በጣም ጥሩ ወንድሞቼ ናቸውና እህቴ ደግሞ አንድ ብቻ ነች። በጣም ነው የምወዳት እሷንም ልክ እንደ አይኔ ብሌ ነው የመሳሳላቸው ናቸውና ቅመምዬንም ልክ እንደ እህቴ እንደ አንዷ እህቴ ነው ማያት ማለት ነውና ምን ልላችሁ ነው በቃ ወንድም ያላችሁ እህት ያላችሁ ሆናችሁ ጨረቃዎቻችንን የምትወዱ ከሆነ ምንም እነዚህ ልጆች ላይ የሚጠላ ነገር የላቸውም። የሚወደድ የሚያሳሳ ነገር ነው ያላቸውና በምን አይነት አእምሯችሁ እንደሆነ የምትጠሉት በቃ በምን አይነት አእምሯችሁ እንደሆነ የምትጠላት አላቅም። በቃ የሰው አስተሳሰብ የሰው አእምሮ አንዳንዴ በጣም ይገርመኛል፣ የሰው እይታ ማለት ነውና ሁሉም ሰው እንደኔ ሆኖ ማለት አይደለም። ግን እነዚህ ልጆች ምንም የሚጠላ ባህሪ የላቸውም። አሁን ብሩኬ በጣም ሰውን ያከብራል። በጣም ለትንሽ ትልቁ ክብር ያለው ልጅ ነው። ኢቭን ከዚህ በፊት አሁን ሙልጭ አድርጎ ሲሰድቡት የነበሩትን ሰዎች በሙሉ እንኳን ላይቭ ላይ በሚመጡ ሰዓት እነዛን ሁሉ ምናምን ተናደው ነው ምንም ችግር የለው ምናምን ብሎ የሚዲያ ሰው ስለሆነ ከሁሉም ጋር ፍቅር ነው። ይሄ የኦዲየንስ አያያዙን ይችሉበታል እነሱና ላይቭ ላይ በሚገቡ ሰዓት ሲገቡ አሁን ድሮ ሲሰድቡት የነበሩት ልጆች ከሌዋ ምናምን እንዴት ነው ምናምን እያለ ልክ እንደ ሲስተር እንደ እህቱ እንደዛ በሪስፔክት ነው የሚያወራቸው ምናምን ግርም ይለኛል ማለት ነውና ቅመምዬም እንደዛው በጣም ክብር ያላት ለሰዎች በጣም ክብር ያላቸው የዋህ ቅን ልቦና ያላቸው ልጆች ናቸውና አንዳንዴ ስለሚገርመኝ ነው የሰው ነገር የሚጠላ ነገር ሳይኖራቸው ምን አድርጉ ብለው እንደሚጠሏቸው አላቅም። እና በሚሰሩት ነገር አስተያየት መስጠት ምናምን ነገር ያለ ነው፣ ችግር የለውም። ግን ደግሞ ይሄ አንዱን ከፍ አንዱን ዝቅ በቃ በጣም እንደተበደላችሁ ምሳችሁን መጥቶ የበላባችሁ ይመስል ምሳችሁን መታ የበላችባችሁ ይመስል ላይክ የተበደላችሁ ያክል ይመስል የሰው ልጅ በዚህ ልክ ምናምን እንትን የምትሉ ልጆች እኔ ምን አይነት ልቦና እንዳላችሁ አላቅም። ብቻ ግን ይመቻቸው። እነሱ ፋፈሽ እያሉ እንደዚህ ቅብጥ እያሉ መተውልናልና ጥላት ፍር ይበል እንግዲህ እስከ መጨረሻው ጥላትን እያሳፈሩ ወደፊት አላህ ብቻ ይጠብቃቸው። የወዳጆቻቸው ብዙ ወዳጅ አላቸውና የወዳጆቻቸው የእህቶቻቸው የእናቶቻቸው ጸሎት ዱአ ይጠብቃቸዋልና ወደፊት። ለማንኛውም በጣም ደስ ብሎኛል እንደዚህ ስላየኋችሁ፣ የምር ይመቻችሁ።